US is again striking targets in Iran. ምዕራቡን ያዋረደና የዓለምን ሁኔታ የቀየረ የኢራን የጦርነት ድል አሜሪካ የመካከለኛው ምስራቅን ለ40 ቀናት በእሳት ካነደደ በኋላ ነበር በድንገት እንደተጀመረ በድንገት ለመቆም የተገደደው። በእስራኤልና አሜሪካ ተንኳሽነት የተጀመረው ይህ ጦርነት ኢራን ላይ የእሳት ዶፍ ሲያወርድ ቢቆይም የታሰበውን ውጤት በማምጣት ግን አልነበረም በጊዜያዊነትም ቢሆን የቆመው። ከኢራን ጋር ጦርነት መጀመር አያዋጣም፣ ኢራንን ማጥቃት የፓንዶራ ሳጥንን መክፈት ስለሚሆን ባትጀምሩት ነው የሚሻለው ሲሉ የፖለቲካ አዋቂዎች፣ የወታደራዊ ሳይንስ ባለሙያ ተንታኞች፣ የቅርብ ወዳጆችም ሆኑ የሩቅ ባላንጣዎች አሜሪካና እስራኤልን ሲያስጠነቅቁ ሲያሳስቡ ተዉ አይሆንም ሲሉ ሲወተውቱ ነበረ። ዳሩ ምን ያደርጋል ሰሚ ጠፋ። ጦርነቱ ተጀመረ። ከተገመተውና ከተጠበቀው በላይ የሆነ መከራ በጦርነቱ ተሳታፊዎች ላይ ብቻ ሳይሆን ዓለም ላይ እያደረሰም ይገኛል። ሀበሻ የጭቦ አምላክ እንደሚለው በግፍ በኢራን ላይ በተከፈተው ጦርነት ምክንያት ተፈተው የተለቀቁ ክፍተቶች ሁሉ ኢራንን ያበረቱ ጉልበተኞቹን አሜሪካና እስራኤልን ጨምሮ ከጀርባ ሲቆምሩ የነበሩትን ሁሉ ያሽመደመዱና ያተራመሱ መሆናቸውን ዓለም ሁሉ በዓይኑ በብረቱ ያየው ጉዳይ ሆነ። የዚህ ግፍ ጦርነት መዘዝ ብዙ ነገሮችን ከኖረበት ከመሠረታቸው እየነቀለና በትንተናቸውን እያወጣው ይገኛል። ይህ ጦርነት ለዘመናት የኖረ ወዳጅነትን ወደ ባላንጣነት የቀየረ የቆየ ወታደራዊ አጋርነትን ያፈረሰ በድብቅ የተሸረቡ ሴራዎችን በአደባባይ ያጋለጠ ነባሩን ፖለቲካዊም ሆነ ኢኮኖሚያዊ የበላይነትን ጥያቄ ውስጥ የከተተና እያገላበጠ የሚገኝ በአጠቃላይ የዓለምን ስርዓት ከነባሩ የምዕራብ የበላይነት ወደ ሌላ አዲስ የዓለም ስርዓት እየቀየረ ይገኛል። በዚህ ጦርነት ምክንያት ትልቅ ሽንቁር የገጠመው አንዱ የዓለማችን ታላቅ ተቋም የምዕራብ ሀገራት ወታደራዊ ትብብር የሆነው ኔቶ እንደሆነ ይነገራል። ተቋሙ የተመሠረተበት የማዕዘን ድንጋይ የነበረው መርህ በዚህ ጦርነት ምክንያት ከመሠረቱ መናጋት ብቻም ሳይሆን በማኅበሩ ቀጣይነትም ላይ ትልቅ ፈተናን የደቀነ አድርጎታል። በአንዱ አባል ሀገር ላይ የሚደርስ ጥቃት የሁሉም አባል ሀገራት ጥቃት ተደርጎ ይወሰዳል የሚለው የማኅበሩ መርህ በዚህ ጦርነት ምክንያት አፈር የበላ ሆኗል። የማኅበሩ መሥራችና ቁንጮ የሆነችው አሜሪካ በሉኑ ችግር ገጥሞኛል፣ ጠላት ተነስቶብኛል፣ በውላችን መሠረት አብረን ጠላታችንን እናጥፋ ስትል ማኅበርተኞቿን በትሕትና ጠይቃ ነበር። የጦርነቱ መዘዝ ቀላል እንደማይሆን ገና ከጅምሮ የገባቸው የአሜሪካ ማኅበርተኞች አይ ይሄማ እንዴት ይሆናል? ጦርነቱን የጀመርሽው አንቺው ነሽ፣ የማኅበሩ መርህ የጣስሽው አንቺው፣ ስለዚህ አንቺው የጀመርሽውን ጦርነት አንቺው ራስሽ ተወጪው ሲሉ ነበር ምላሻቸውን የሰጧት። እንደ ወትሮም ቢሆን ይህ ጥያቄና ምላሽ በአባላቱ መካከል የሚነሳም አልነበረም። ከአሁን በፊት በተደረጉ አሜሪካ በግፍ በፈጸመቻቸው ጦርነቶች ሁሉ አባላቱ በአንድ ላይ ቆመው ጠላት ነው ያሉትን ሲደበድቡና ሲያወድሙ ነበር የከረሙት። በዚህኛው ጦርነት በግል የደረሰብንን ጥቃት በጋራ እንከላከላለን እንጂ በግል ለጀመርነው ጥቃት አቅሙ ሲያጥር በጋራ እናጠቃለን የሚል ደንብም ሕግም የለንም ሲሉ ነው የኔቶ አባል ሀገራት አሜሪካንን ፊት የነሷት። አሜሪካንን ተከትለው ወደ እሳቱ ቢገቡ እሷ ያጣችውን መውጫ እነሱም እንደማያገኙት ስለገባቸው ነበር በሽሙጥ ከእስራኤል ጋር እንደጀመርሽው ከእስራኤል ጋር ጨርሽው አይነት ፌዝ ያፌዙባት። የዚህ ዋናው ምክንያት ደግሞ ጦርነቱ ከሌላ ሳይሆን ከኢራን ጋር የሚደረግ ጦርነት ስለሆነ ነው። የማኅበሩ ቁንጮ በሆነችው አሜሪካና በሌሎች የማኅበሩ አባላት መካከል በዚህ ጦርነት ምክንያት የተፈጠረው መከፋፈል የማኅበሩ ቀጣይነት ላይ አደጋን እየደቀነ እንደሆነ ብዙ ባለሙያዎች ሲደመጡ ሲናገሩ ይሰማሉ። በአባላቱ መካከል የተፈጠረው መከፋፈል አሁን እየታየ ባለው ሁኔታ እየተካረረ በመሄዱ በዚህ ከቀጠለ ማኅበሩ በቅርብ ጊዜ ውስጥ መፈራረሱ አይቀርም እየተባለም ይገኛል። አይ ኢራን ይስራሽን ይስጥሽ የሚሉም አልጠፉ። በገልፍ ሀገራትና በአሜሪካ መካከል የተመሠረተ ወዳጅነት ከ6ና 7 አስርተ ዓመታት በላይ የተሻገረ ነበር። ፖለቲካዊ፣ ኢኮኖሚያዊና ወታደራዊ የሚባሉ ጉዳዮች ለግንኙነቶቻቸው መመስረትና ለወዳጅነታቸው መጠናከር ብሎም በቀጣይነት ለነበራቸው ጉዞ ትልቅ ሚና ነበረው። ለወዳጅነታቸው ምሰሶ የነበሩ እነዚህን ጉዳዮች ኢራን ብትንትናቸውን በማውጣት ነው ይህን የቆየ ወዳጅነት ወደ ባላንጣነት እየቀየረችው ያለችው። ከሀገራቱ አልፎ የቀጠናውንም ሰላምና ደህንነት ያስጠብቃል የተባለው ከ50 ሺህ በላይ የሚሆነው እጅግ ስልጡን የአሜሪካን ወታደር እጅግ ዘመናዊ ከተባለ ወታደራዊ ቁሳቁስም የታጠቀ ነበረ። ምን ዋጋ አለው? በኢራን አልበገር ባይነት በገጠመው ፈተና እንኳን የቀጠናውን ሰላምና ደህንነት ሊያስጠብቅ ይቅርና የገልፍ ሀገራትን ከጠላት ሊታደግ የራሱን ወታደራዊ ግዛት እንኳን ከባላንጣ በሚሰነዘር ጥቃት ድምጥማጡ የሚጠፋ ወሬና ጉራ ብቻ የሆነ የጥቃት መከታ ሆኖ ነበር የተገኘው። ዛሬ ላይ
የገልፍ ሀገራት የገባቸው ጉዳይ በግዛታቸው ያኖሩት የጥቃት ተከላካይ ኃይል የጥቃታቸው ምክንያት ብቻ ሳይሆን የጥፋታቸው መሠረት መሆኑ ነው። በአሜሪካና በሀገራቱ መካከል የኖረው ይህ ወታደራዊ ግንኙነት ጊዜው ያበቃለት፣ እነሱም በይ ጠራርገሽ ከሀገራችን ውጭ እያሉ አሜሪካንን እየሞገቱ ያለበት ጉዳይ አድርጎታል። በዚህ ጦርነት ምክንያት ከማንም በላይ የኢራንን በትር የቀመሰችው የተባበሩት አረብ ኤሜሬትስ እንደሆነች ይታወቃል። በኤሜሬቶች መከላከያ ሚኒስቴር መረጃ መሠረት ቴህራን ወደ 550 የሚጠጉ ባለስቲክና ክሩዝ ሚሳይሎችን እና ከ2200 በላይ ድሮኖችን ኤሜሬትስ ላይ ተኩሳለች። ይህም በክልል ውስጥ በጣም ኢላማ የሆነችው ሀገር ኤሜሬትስን አድርጓታል። ኤሜሬትስንም ሆነ ዓለምን ግራ ያጋባው በኖረ ጠላትነት ከምትታወቀው ሳውዲ አረቢያ በላይ ምን ነው ኢራን ዩናይትድ አረብ ኤሜሬትስ ላይ ጨከነች የሚለው ነበር። መርዝ እንደበላ ውሻ እዚህም እዚያም የምትለው ዩናይትድ አረብ ኤሜሬትስ አንድ ነገር ቢኖርባት እንጂ ካለ ምክንያት ኢራን እንዲህ ያልጨከነችባትም የሚሉ የኤሜሬትስን ሴረኛ መንገድ የሚያውቁ ባለሙያዎች ይደመጡ ነበር። በእርግጥ ይህን ጦርነት ተከትሎ እንደ ኤሜሬትስ የተከፋፈለ ሀገር ከገልፍ ግዛት አይደለም ከዓለምም የታየ አልነበረም። መላ አውሮፓና ዓለም ሁሉ ዝምታን በመረጠበት ሆርሙዝን ለማስከፈት ከአሜሪካ ጎን ተሰልፌ ዋጋለሁ፣ እስካሁን ሳደርግ የቆየሁትን ነዳጄን በዶላር ብቻ የመሸጥ ውል አፈርሳለሁ፣ ከነዳጅ ላኪ ሀገራት ጋር የመሠረትኩትን ማኅበር ትቼ ወጥቻለሁ፣ ከዚህ በኋላ የፈለግኩትን ዘይት በፈለግኩት መጠን ዋጋ እሸጣለሁ። ብቻይቱንም ያህል የኤሜሬት መከፋፈል እንዳለ ቢሆንም ከኢራን ለደረሰባት የተለየ በትር ይህ ነው የሚባል ምክንያት ዓለም እስካሁን ሊያገኝ አልቻለም ነበር። አሁን ከሰሞኑ አዳዲስ መረጃዎች መሰራጨት ሲጀምሩ ነገሩ ግልጽ እየሆነ መጣ። የመጀመሪያውን ፍንጭ የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ሲሆኑ ለገልፍ ሀገራት በሰጡት ማስጠንቀቂያ ከኛ ከጎረቤት ኢራናውያን ጋር በሰላምና በወዳጅነት ብትኖሩ ይሻላል፣ ከኛ ጋር በምትፈጥሩት ችግር ከዚህ በኋላ አሜሪካም ሆነች እስራኤል ሊያድኗችሁ አይችሉም ሲሉ ነበር የተደመጡት። ከወታደራዊ ትብብር ስምምነቱ አንጻር ለደረሰባችሁም ሆነ ለሚደርስባችሁ ጥቃት አሜሪካ አታድናችሁም ማለቱ አንድ ነገር ነበር። የእስራኤልን ስም ማንሳታቸው ግን ነገሩን ግራ አድርጎት ነበረ። በዛው ወቅትም ሆነ ብላ እንደሆነ ብዙዎቹ በገመቱት መልኩ እስራኤል የተሰጠው መግለጫ ነገሩን ይበልጥ ይፋ አደረገው። የራሷን ጥቅም ከማስጠበቅ በቀር አንዳቸውም የቀጠናው ሀገራት ጉዳዩዋ ያልሆነችው እስራኤል ይህን ጦርነት ለማቀጣጠልና እጃቸው የሌለበት ንጹሐን ሀገራትን ካለጥፋታቸው እንኩ ቅመሱ የምትል ረብሸኛ ሀገር ኢራን ናት ለሚል ፕሮፓጋንዳ ስትል ከኤሜሬትስ ጋር የሸረበችውን ሴራ ካለ ረፍት ነበር ለዓለም ያሳወቀችው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በዚሁ በእሳት ወቅት የጦርነቱ ጊዜ ስብሰባ ለሚባል ጉዳይ ወደ ዩናይትድ አረብ ኤሜሬትስ አቅንተው የነበረ ሲሆን ከኤሜሬቱ ፕሬዚዳንት ሼክ መሐመድ ቢን ዛይድ ጋርም ተገናኝተው ነበር። ለኦማን ድንበር ቅርብ በሆነችው ዩናይትድ አረብ ኤሜሬት አላይን ከተማ በመገናኘት ሴራቸውን የሸረቡት ቢቢ ጦርነቱ ከመቆሙ በፊት በፈረንጆቹ ማርች 26 ጦርነቱ 30ኛ ቀኑን በደፈነበት ወቅት ነበረ ጦርነቱን በጊዜያዊነት እንዲያቆሙ በአሜሪካና ኢራን ስምምነት ተደርጓል የተባለው ኤፕሪል 8 ሲሆን ሁለቱ መሪዎች የተገናኙት ከዛ በፊት እንደነበረና ሰዓታትን የፈጀ ንግግር ከተደረገ በኋላ በቀጠናው ላይ ሊኖር ይገባል ስላሉት የደህንነትና በጦርነቱ ወቅት ሁለቱ ሀገራት ሊወስዱት ባሰቡት የተቀናጀ ስትራቴጂ ተነጋግረዋል ሲል ነው ከቴል አቪቭ የተገኘው መረጃ ይፋ ያደረገው። በጦርነቱ ጅማሬ ላይም ሆነ በመሃሉ ኤሜሬትስ የጦርነቱን ቀጥተኛ ተሳታፊ እንደነበረች አንዳንድ መረጃዎች ይወጡ የነበረና ወደ ቴህራንም ጥቃት ተሰነዝር እንደነበረ ስሟን ደጋግሞ ይነሳ ነበር። ካፈርኩ አይመልሰኝ ያለችው ኤሜሬትስ ይህ ሐሰት ነው ስትል ብትደመጥም ሌሎች ተጨማሪ መረጃዎችም እየመሰከሩባት ይገኛሉ። ከሌላ ምንጭ የተገኘ ሪፖርትም የእስራኤሉ የደህንነት ተቋም ወይንም ሞሳድ ቺፍ የሆኑት በጦርነቱ መሃል ቢያንስ ሁለቴ ወደ ኤሜሬት የተጓዙ ሲሆን የጉዛቸው ዓላማም የተቀናጀ ጥቃት በኢራን ላይ ስለመሰንዘር እንደነበረ ምንጮቹ ጠቅሰዋል። የእስራኤል የሀገር ውስጥ ደህንነት አዛዥ ሼን ቤት በበኩላቸው በቅርብ ጊዜያት ማለትም የጦርነቱን ጊዜ ጨምሮ ወደ ዩናይትድ አረብ ኤሜሬትስ ሲመላለሱ እንደነበረ ዘ ታይምስ ኦፍ ኢዝራኤል ዘግቦታል። በእስራኤል የአሜሪካ አምባሳደር ማይክ ሐካቢ በዚሁ ሳምንት በሰጡት መረጃ በኤሜሬትስ ጥያቄ መሠረት የአይረን ዶም ባትሪዎች ከነአንቀሳቃሹ የሰው ኃይል ጭምር ለኤሜሬትስ መከላከያ እንዲውል በሚል ለውጭ አገር ይህ የቴክኖሎጂ ሲሰጥ ለመጀመሪያ ጊዜ በሆነ መልኩ በዚህ ጦርነት መሃል ለኤሜሬትስ ስለ መሰጠቱ ይፋ አድርገዋል። ይህ የሁለቱን አገራት የሴራ ግንኙነት በተመለከተ ዲፕሎማሲያዊ በሆነ ቋንቋ የገለጹት አምባሳደሩ ለኤሜሬትስ ያለኝን ጥልቅ ምስጋና መናገር እፈልጋለሁ። እነሱ ለሌላውም ምሳሌ የሚሆኑ ናቸው። የአብርሃምን ስምምነት በመፈረም እንደ ቀዳሚነታቸው በዚሁ ምክንያት ብዙ ጥቅም አግኝተዋል።
እስራኤል የአይረን ዶም ባትሪዎችን እና ሰዎችንም ልካለች። ይህ የሆነው በአብርሃም ስምምነት ምክንያት ነው ሲሉም አክለዋል። ቀደም ሲል የተገለጸውን በእስራኤልና ኤሚሬትስ መሪዎች መካከል የተደረገውን ስምምነት ታሪካዊ ስትል እስራኤል የገለጸችው ቢሆንም ክልፍልፏ ኤሚሬትስ ግን ልብ ወለድ ነው ስትል ነበረ ያስተባበለችው። የሁለቱ መሪዎችን ግንኙነት ይፋ መሆን አስመልክቶ ከሰዓታት በኋላ አቡዳቢ በሰጠችው መግለጫ የተባለው ነገር የፈጠራ ወሬ እንጂ በትክክል የሆነ ነገር አይደለም፣ የእስራኤል ጠቅላይ ሚኒስትርንም ሆነ ማንኛውንም የቴል አቪቭ ልዑክ ፈጽሞ አላገኘውም ስትል መረጃውን አስተባብላለች። ከእስራኤል ጋር ባለን ግንኙነት መሠረት በአደባባይ የሚደረግ እንጂ በድብቅና ግልጽነት በጎደለው መልኩ የሚካሄድ አይደለም። በአጠቃላይ ከሰሞኑ የወጡት መረጃዎች የፈጠራ ሥራ የሆኑ የልብ ወለዶች እንጂ አንድም እውነታ ያልያዙ ናቸው ስትል ነው ኤሚሬትስ ድርቅ ያለችው። የኤሚሬትስን ክህደት በሚያጋልጥ መልኩ በማኅበራዊ ገጾች ይፋ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ የደህንነት ተቋማችን ቀደም ብሎ ባደረሰ መረጃ መሠረት ወደ ትግበራ ገብተን ኤሚሬትስን በበቂ ሁኔታ ቀጥተናታል። ይህን ሐቅ ይፋ በሚያወጣ መልኩ ነው የእስራኤል ጠቅላይ ሚኒስትር ኔታንያሁ ይፋ ያደረጉት። በታላቁ የኢራን ሕዝብ ላይ በጠላትነት መሰለፍ የቂሎቹ ቁማር ነው። በተለይ ከእስራኤል ጋር በመሆን በኢራን ሕዝብ ላይ በጠላትነት መቆም መቼም ይቅር የማይባል ነው ብለዋል። ዓለም የሚያውቀው የአደባባይ ግንኙነት ነው። ከእስራኤል ጋር ያለኝ የምትለው ኤሚሬትስ የአብርሃም ስምምነት የሚለውን ይዛ ነው የሚሉ ወገኖችም አልጠፉም። ይህም ለምትጫወተው ሁለት ካርድ እንዲመቻት እንጂ ከስምምነቱ አንድም ጠብ ያለ ነገር የለም ሲሉ ይደመጣሉ። ዓለም ኢራን ላይ ላሰማው ጩኸትና ኤሚሬት ታነባ ለነበረው የአዞ እምባ በቂ ምላሽ የሰጠው የሰሞኑ መረጃ በኢራን የመረጃ ሰዎች ቀድሞ የተደረሰበትና በተራቀቀና በተቀናጀ መረጃ የተደገፈ የሚባለውን የእስራኤል የስለላ ተቋም ማንነቱን ያጋለጠ ነበር። በዚህ ጦርነት ከሁሉም በላይ የአሜሪካና የኢራን ጦርነት ለተፎካካሪ ባላንጣዎቹ ቻይናና አሜሪካ በትልቁ ማርሽ ቀያሪነት እየተጠቀሰም ይገኛል። በሆርሙዝ መተላለፊያ ምክንያት ወደ መካረር የመጣው የሁለቱ ሀገራት ግንኙነት በትራምፕ የተምታታ አስተዳደር ለምትታመሰው አሜሪካ የአዘቅት ጉዞ እንደሚሆን ሲጠበቅ፣ ድምጿን አጥፍታ ለምትጓዘው ቻይና ግን በጦርነቱ እየተፈጠሩ ያሉ ድሎችን በመጠቀም አፈት ልካ መውጣት ብቻ ሳይሆን የመጪው ዘመን የዓለም ስርዓትን የሚመራውም በቻይና መንገድ እንደሆነ የሚያስችል ትልቅ አጋጣሚ እንደሚፈጥርላትም ይጠበቃል። በጂኦፖለቲካዊ ዘርፍ የጦርነት ለቻይና ይዞላት የመጣው ዕድል የገልፍ ሀገራት ከታሪካዊ አጋራቸው አሜሪካ የመነጠል ብቻ ሳይሆን ፊታቸውን በአማራጭነት ወደ ቻይና እንዲያዞሩ እያደረገም እንደሚገኝ እየተገለጸ ነው። ከቀናት በፊት ከዩናይትድ አረብ ኤሚሬትስ በኩል የተሰጠው መግለጫ ይህንን የሚያጠናክር ሲሆን ለገጠመው የዶላር እጥረት በአፋጣኝ መፍትሄ የማናገኝ ከሆነ ፊታችንን ወደ ዩአን ወይንም ሌላ የመገበያ ገንዘብ ለማዞር የምንገደድ መሆኑን እወቁት ሲሉ ለአሜሪካ ማስጠንቀቂያ መስጠታቸውም ይታወቃል። አከታትለውም ከኦፔክ መውጣታቸውን፣ የፈለጉትን ያህል ነዳጅ በፈለጉት የገንዘብ አይነት እንደሚሸጡ በአደባባይ ወደ መናገር ገብተዋል። በንግድም ሆነ በሌሎች ጉዳዮች ጥብቅ ወዳጅነትን ከቻይና ጋር የመሠረተችው ሳውዲ አረቢያም ሙሉ የብሪክስ አባል ለመሆን ይዟት የነበረውን ማነቆ ይህ ጦርነት ይፈታላት ይመስላል። በክፉ ቀን ከማትደርስ የቆየች ወዳጅ ይልቅ በጀመረችው የምትገፋና በአካባቢው ላይ የተሻለ ተሰሚነት ያላት አዲስ አጋር በጣም ስለምትሻል ቻይናን ተመራጭ ያደርጋታል። ይህ በሁሉም የገልፍ ሀገራት እንደሚወሰድ የሚጠበቅ እርምጃ ነው። በኢኮኖሚውም ሴክተርም ቻይና ለዓመታት ስትደክምበት የነበረው ዕቅድ ይህ ጦርነት ወደ ፍጻሜ እያቀረበው ይመስላል። የዓለም ኢኮኖሚ ስርዓትን ለመቀየር ጠንካራ መሠረት ከጀመረች ረፈድፈድ ያደረገችው ቻይና የደቡብ ብሎክ ስብሰባ ወይንም ብሪክስ የሚባለውን የደቡብ ብሎክ ስብስብ ወይንም ብሪክስ የሚባለውን ቡድን በመመስረት ነበረ የኢኮኖሚ ጦርነቱን ፍልሚያ ብላ ጀመረች። ይህ በፈረንጆች 2009 ዓ.ም የኢኮኖሚ ትብብርን መሠረት አድርጎ የተቋቋመ ቡድን ዛሬ ላይ በአባል ሀገራት ብዛት በሚያንቀሳቀሰው ኢኮኖሚና ከአጠቃላይ የዓለማችን ሕዝብ አብዛኛውን ስለ መያዙም ይነገርለታል። በአገራት መካከል የሚደረግ የንግድ ትብብርን መሠረት ያደረገው ይህ ስብስብ በሌሎች ጉዳዮችም ጠንክሮ ሲሠራ መቆየቱ ይታወቃል። ፖለቲካዊም ሆነ ወታደራዊ ትብብርን በሀገራቱ ዘንድ እያጠናከረ ሄደው በቅርቡ በደቡብ አፍሪካ በአባላቱ አማካኝነት የጋራ የባህር ላይ ወታደራዊ ልምምድ ማድረጉም ይታወቃል።
ከምዕራቡ ዓለም በተለይም ከአሜሪካ የደረሰ የነበረ ተጽዕኖን አዲስ ገቢ ሀገራትን ማሳቀቁ አልቀረም ነበር። በዚህ ጦርነት ምክንያት አሜሪካ የተገፈፈችውን ግርማ ሞገሷን ተከትሎ የአባል ሀገራት ብዛት የሚጠበቅ ሲሆን የዓለምን ኢኮኖሚ በከፍተኛ ሁኔታ እንደሚቆጣጠርም ይገመታል። በዚህም የኢኮኖሚ የበላይነቱን ከምዕራቡ ዓለም ወደ ደቡብ ብሎክ እንደሚያዞረው ይጠበቃል። ለዓመታት ቻይና ድምጿን አጥፍታ የሰራችበት ለደቡብ ንፍቀ ክበብ ቡድን አባላት የመሰብሰቢያቸው መሠረት ከመሆኑ በላይ የቡድኑ እንቅስቃሴ እያቀጣጠለው ከሚገኘው አንዱና ዋናው ነገር በአሜሪካው ዶላር ላይ የተያዘው ጸረ ዶላር አቋም እንደሆነ ብዙ የኢኮኖሚ ባለሙያዎች ይስማማሉ። ከመገበያያ ገንዘብነት በዘለለ የአሜሪካና የምዕራባውያኑ የጦር መሳሪያ በመሆን ሌላውን ዓለም ሲደበድብ የኖረው ይህ ኢኮኖሚያዊ ጦር ለአንዴና ለመጨረሻ ጊዜ ከዚህ ሚናው መወገድ አለበት የሚለው በትሩን የቀመሱ ሁሉ የሚስማሙበት ነው። ዶላርን ማምከን ወይንም ዲዶላራይዜሽን የተገፋበት ሁሉ በጽኑ የቆሙለት ዓላማ ቢሆንም ለቻይና ግን ከዚህም በላይ ነው። የአሜሪካውን ዶላር ከዓለም መገበያያ ገንዘብነት ሚናው መንቀል የምዕራባውያንን የዓለም ሥርዓትን ከመሠረቱ መንቀል እንደሆነ ጠንቅቃ የተረዳችው ቻይና ላለፉት ዓመታት አጥብቃ ስትሰራበት የነበረ ጉዳይ እንደሆነም ይታወቃል። በዓለም የኤነርጂ ፍሰት ላይ የነዳጅ ሻጭና ገዢ አገራት ላይ መሃል ላይ ተሰንቅሮ የሚገኘው የአሜሪካው ዶላር የንግድ ፍሰቱን ከማቀላጠፉ ይልቅ በአንገት ላይ የተጠመጠመ ሸምቀቆ ይመስል ትልቅ ማነቆ ፈጥሮ መገኘቱ በነዳጅ ሻጭም ሆነ ገዢ አገራት በሚገባ የሚታወቅ ጋሬጣ ሆኖ ቆይቷል። በተለይ ኢራን ከጦርነቱ በፊትም በዚህ በዲዶላራይዜሽን ላይ ግንባር ቀደም ተሳታፊ ነበረች። በሆርሙዝ መተላለፊያ ላይ አዲስ ስርዓትን እየመሰረተች ያለችው ኢራን ከመርከቦች ልትሰበስብ ያሰበችውን ቀረጥ በዩዋን እንደምትቀበል አሳውቃለች። የገልፍ ሀገራት አሁን ካሉበት አጣብቂኝ አንጻር በኢራን ዕቅድ የሚያያዛቸው ነገር አይቀሬ ነው ሲሉ ተንታኞች ይደመጣሉ። ወደዚህ አሰራር የሚገቡ ከሆነ ደግሞ ከዶላር በላይ ዩዋን ሊያስፈልጋቸው ይሆናል። ሌሎች ምክንያቶች መኖራቸው ቢታወቅም ይህ የዩዋን አስፈላጊነት ብቻ ቻው ቻው ዶላር ወደ ማለት የሚወስዳቸው ይመስላል። በአጠቃላይ ቻይና ድምጿን አጥፍታ በተለያዩ ግንባሮች ከአሜሪካ ጋር የገጠመችውን ጦርነት ዛሬ ላይ በድል ልትወጣው የተቃረበችበት ጊዜ እንደሆነ ብዙዎች እየተናገሩ ነው። ቻይና እጅግ የተካነችበት የዝምታ የሰላምና የመከባበር መንገዷ ከትራምፕ የእብሪት የጉራና የጉልበት መንገድ ጋር ዛሬ መገጣጠማቸው የአሜሪካን ውድቀት ማፋጠን ብቻ ሳይሆን የቻይናንም መስፈንጠር እያጣደፈው ይገኛል። ከላይ በጠቃቀስናቸው የተለያዩ አውደ ውጊያዎች ላይ አሜሪካንን እያንደባለለች የምትገኘው ቻይና አሁን ላይ እያስመዘገበችው ላለው ድል ትልቁ ባለውለታዋ ቀባጣሪው ፕሬዚዳንት ዶናልድ ትራምፕ እንደሆኑም ይነገራል። ትራምፕ በማናለብኝ እብሪትና ጉልበት ከወራቶች በፊት በተከፈቱ ጦርነት የተፈጠሩትን ሽንቁሮች በሙሉ እየተጠቀመች ያለችው ቻይና የአሜሪካውን ዶላር ግብዓተ መሬት ለመፈጸም በተለመደው የዝምታ መንገዷ ግብግቡን አጧጥፋለች። ለአሜሪካው የዓለም ሥርዓት የደም ስር ሆኖ ሲያገለግል የቆየውን የፔትሮ ዶላር መንገድ በፔትሮ ዩዋን መንገድ እየቀየረችው ያለችው ቻይና ለቻይና መራሹ የዓለም ሥርዓት ወሳኝና ቁልፍ በትሕትና ከትራምፕ እየተቀበለች እንደሆነም ብዙዎች እምነት አሳድረዋል። ይህ የቻይናና የአሜሪካ ፉክክር ዙሩን ያከረረው የሰሞኑ ጦርነት እንደሆነም ይጠቀሳል። ወዳም ሳይሆን ተገዳ ወደ ጦርነቱ የገባችው ኢራን ዙሩን በማክረር የምዕራቡን ዓለም ውድቀት በማፋጠንና ለተረኞቹ ለማስረከብ ትልቅ ሚና እንዳላት እየተጠቀሰም ይገኛል።